በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአበው ቅዱሳን አባ ዳንኤል፣ አባ ጰላዲዮስ ወቅዱስ ፊላታዎስ ሰማዕት ዓመታዊ የዕረፍት በዓል እንዲሁም ለእመቤታችን ለቅድስት ድንግል ማርያም ወርኃዊ በዓል በሰላም አደረሳችሁ አደረሰን። ማር ዳንኤል ዘአምድ በሚል ስም ከሚታወቁ የቤተ ክርስቲያን አበው መካከል አራቱ ቅድሚያውን ይይዛሉ። እነዚህም ቅዱስ ስምዖን ዘአምድ፣ ቅዱስ አጋቶን ዘአምድ፣ ቅዱስ ዳንኤል ዘአምድና ቅዱስ ሉቃስ ዘአምድ ናቸው። ዘአምድ የሚለውን ቃል ምስራቃውያን በልሳናቸው ዘስታይሊት ይሉታል። የኛው ቃል ደግሞ ከግዕዝ የተወረሰ ነውና በቁሙ ቢተረጎም የምሰሶው የሚል ትርጉምን ይይዛል። ይህም በሁለት ምክንያቶች ነው። አንደኛው ቅዱሳኑ ተጋድሏቸውን የፈጸሙት ከረዥም ምሰሶ ላይ ወጥተው በመጸለይ ስለሆነ ነው። ሌላኛው ምክንያት ደግሞ እነዚህ አባቶች በዘመኑ ለነበሩ ምዕመናንና መነኮሳት አጽናኝ፣ አስተማሪ፣ መሪና ፈዋሽ በመሆናቸውና እንደ ምሰሶ ተተክለው ሳይነቃነቁ በመጸለያቸው ነው። ልክ ከዓለም ሀገራት ብዙ ስውራንንና ቅዱሳን ነገሥታትን በመያዝ ሀገራችን ቀዳሚ እንደሆነች ሁሉ ምሰሶ ላይ ወጥተው የሚጋደሉ ቅዱሳንም ሶርያውያንና ምስራቃውያን ናቸው። በዚህ ዕለትም ቅድስት ቤተ ክርስቲያን የታላቁን ቅዱስ ማር ዳንኤልን በዓል ታከብራለችና ከዜና ሕይወቱ ለበረከት ጥቂት እንካፈል። ይህ ቅዱስ ሶርያዊ ሲሆን ተወልዶ ያደገባት አካባቢ በቀድሞ አጠራር ሀገረ አምድ ይሏታል። ማር የሚለው ቃል በቤተ ክርስቲያን ቅድስናንና አለቅነትን የሚገልጽ ስም ነው። በዚህ ስም ጥቂቶች ብቻ ሲጠሩበት ለሊቃውንትም ለሰማዕታትም ለጻድቃንም አገልግሏል። ቅዱሱ ማር ብቻ ሳይሆን ዘአምድ ተብሎም ተጠርቷል። ለዚህ ምክንያቱ ደግሞ እርሱም በፊት እንደጠቀስናቸው አበው ምሰሶ ላይ ተጠግቶ ቆሞ ትኩል ከመአምድ ሆኖ በመጸለዩ ነው። ማር ዳንኤል በምድረ ሶርያ ስመጥር ጻድቅ ነው። በዘመነ ጻድቃን መጨረሻ አካባቢ ከክርስቲያን ወገኖቹ ተወልዶ በሥርዓተ ቤተ ክርስቲያን አድጎ ገና በልጅነቱ ለቤተ እግዚአብሔር ተሰጥቷል። የወቅቱ የሀገረ አምድ ጳጳስ አባ ጴጥሮስ ለማር ዳንኤል ፍኖተ ጽድቅን ወይም የሕይወት እውነትን ጎዳና በማሳየት ከፍ ያለውን አስተዋጽኦ አበርክቷል። አስተምሮም ለማዕረገ ክህነት አብቅቶታል። ቅዱሱ በዕድሜው እየበሰለ ሲሄድ ግን ምርጫው ምናኔ ሆኖ በመገኘቱ በፈቃዱ ወደ በረሃ ሄደ። በዚያም ማዕረገ ምንኩስናን ተቀብሎ በጾምና በጸሎት በትሕርምት ይጋደል ገባ። ማር ዳንኤል በባቱ ተወስኖ ሲጾም ሲጸልይና እግዚአብሔርን ሲያመልክ ከጸጋ ከብቃት ደረሰ። ብዙ ታምራትንም በመስራቱ ስም አጠራሩ በአካባቢው ተሰማ። እርሱ ግን ከሰው ይልቁንም ከሴቶች ይርቅ፣ ላለማየትም ራሱን ይከለክል ነበር። ለአንድ መናኝ በሰዎች መካከል ይልቁንም በተቃራኒ ጾታ ጎን መኖር ያልተፈቀደ ፈታኝም ድርጊት ነውና ከፈጣሪው ጋር እንዲህ የሚል ቃልን ገባ። ከዚህ በኋላ ሴት ልጅን አላይም አለም። በእንዲህ ያለ የቅድስና ሕይወት ሳለ ወላጅ እናቱ ልታየው ተመኘች። ወደ ገዳሙ መታም ልጄ ላይህ ሽቻለሁና ልግባ ወይ ብቅ በል ስትል ላከችበት። ቅዱሱ ግን እናቴ ሴትን አላይም ብዬ ቃል ስለገባው አልችልም ሲል መለሰላት። በጣም አዝና እኔ ወልጄ አዝዬ አጥብቼ አሳድጌ እንደ ሌሎች ሴቶች አስመሰልከኝ፣ በል ፈጣሪ ሁለት ሴቶች በአንድ ልብስ ሆነው ይዩህ ብላ ረግማው ወደ ቤቷ ተመለሰች። የሚገርመው ማር ዳንኤል በበረሃ የበቃውን ያህል እናቱ በዓለም ሳለች በጎ ሰርታለችና
እርሷም ጸጋውን አብስቶላታል። በምን ይታወቃል ቢሉ ያቺ የተናገረቻት ነገር ሁሉ ደርሶበታልና። አንድ ቀን ለገንዘብ ሲል አንድ ሰው የገደለውን አምጥቶ በቅዱሱ በር ላይ ጣለው። ቅዱሱም ያለ አበሳው ታስሮ ወደ ከተማው ሲወሰድ መታጠቢያ ቤት ውስጥ የነበሩ ሴቶች ሊያዩት ቸኩለው አንድ ልብስ ለብሰው ወጥተዋል። ማር ዳንኤል ይህንን ሲያይ የእናቱ ነገር ትዝ ብሎት ሳቅ ብሏል። በታሰረበት ቦታ ግን የሞተውን ሰው በጸሎቱ በማስነሳቱ በክብር ወደ በዓቱ ተመልሷል። የከተማዋ ንጉሥም ገዳምን አንጾለታል። በተረፈ ዘመኑም ለብዙ ቅዱሳን አባት ሆኖ እስከ እርጅናው አገልግሏል። በዚህች ቀንም በክብር አርፏል። በዛሬው ዕለት ከምናከብራቸው ቅዱሳን መካከል ደግሞ አባ ጰላዲዮስ ይገኝበታል። አባ ጰላዲዮስም በተመሳሳይ የዘመነ ጻድቃን ፍሬ ነው። በረሃ ከገባበት ቀን ጀምሮ ጾምን፣ ጸሎትን አዘውትሮ ክርስትናውን አጽንቷል። ሙሉ ዕድሜውን በጎ በመሥራት በማሳለፉ ፈጣሪውን ሲያስደስት ለብዙዎች እንባ መጠጊያ መሆን ችሏል። በጸሎቱ አካባቢውን በደህንነት ይጠብቅ ነበር። ምዕመናን እንኳ ወደ እርሱ መጥተው ተባርከው ባሉበት ቦታ ሆነው ተማጽነው እንኳ መሻታቸውን አያጡም ነበር። ምንም ያህል ኃጢአተኞች ይሁኑ እግዚአብሔር ስለ አባ ጰላዲዮስ ሲል ይለመናቸው ነበር። አንድ ቀን አንድ ነጋዴ ሰው በባህር ላይ ሲሄድ ድንገት ማዕበል ይነሳበታል። ብቻውን ነበርና ጨነቀው። እርሱ ያለባት ጀልባም ትንሽ በመሆኗ ልትሰበር ደረሰች። መዳን እንደማይችል ሲያውቅ ተስፋ ቆረጠ። ድንገት ግን አባ ጰላዲዮስ ትዝ ብሎት ቀና ብሎ ጌታዬ ስለ ቅዱሱ አባት ብለ ብትምረኝ ለወዳጅ 100 ዲናር ወርቅ እሰጣለሁ ሲል ተሳለም። ቃሉን ተናግሮ ሳይጨርስ አባ ጰላዲዮስ በጀልባው ላይ ቁጭ ብሎ ታየው። ማዕበሉም ጸጥ እንዲል አድርጎ ከወደብ አድርሶ ተለየው። ነጋዴውም ፈጣሪውን ስለ ድህነቱ እያመሰገነ 100 ዲናር ወርቁን ይዞ አባ ጰላዲዮስን ፍለጋ ወጣ። የሚያውቀው በዝና ብቻ ነበርና። መንገድ ላይም ሞሪት የሚባል መሪ አግኝቶ ከአባ ጰላዲዮስ በዓት ደረሰ። ከቅዱሱ ተባርኮ ወርቁን ቢያቀርብለት ልጄ እኔ ይህን አልፈልገውም፣ ለነዳያን በትነው አለው። ነጋዴው ሲወጣ ግን ሞሪት ወይም መሪው ገንዘቡን ፈልጎ ገደለውና ከጻድቁ በር ላይ ጣለው። ሀገረ ገዡም ሲሰማ አባ ጰላዲዮስን አሰረው። ጻድቁ ግን የሞተውን ባርኮ አስነሳውና ማን ገደለ ቢለው ሞሪት ሲል መልሷል። መኮንኑ ሞሪትን ሊገለው ቢልም የለም ብሎ ነጋዴውን በደስታ ሞሪትን ደግሞ በንስሐ ሸኝቷቸዋል። አባ ጰላዲዮስ ግን ተረፈ ዘመኑን በቅድስና ሲጋደል ኖሮ በክብር አርፏል። በመጨረሻ በዛሬው ዕለት ከምናከብራቸው ቅዱሳን ሰማዕታት መካከል አንዱ ቅዱስ ፊላታዎስ ሰማዕት ነው። ፊላታዎስ ማለት መፍቀሬ እግዚአብሔር፣ እግዚአብሔርን የሚወድ እርሱም የሚወደው ማለት ነው። ቅዱሱ የዘመነ ሰማዕታት ወይም የሦስተኛው 100 ክፍለ ዘመን ፍሬ ሲሆን ለየት ያለ ታሪክ ያለው ቡሩክ ወጣት ነው። እርሱ የባለጸጎች ልጅ ስለ ክርስትና ምንም ሰምቶ የማያውቅ ሕፃን ነበር። ወላጆቹ የሚያመልኩት ላምን ሲሆን የአካባቢው ሰው ደግሞ ለፀሐይ ይንበረከክ ነበር። ቤተሰቦቹ ስለ አምልኮ ሲጠይቁት እናንተ የምታመልኳቸው ፍጡራን ስለሆኑ አልፈልግም አላቸው። ሕፃን ቢሆንም ስለ ፈጣሪው ተመራመረ። በመጨረሻው ፀሐይን አንተ ምንድነ ቢለው እኔ ፍጡር ነኝ ሲል መልሶለታል። በዚያች ዕለት ግን ቅዱስ መልአክ ወርዶ ሁሉን ነገር አስተምሮ የክርስቶስ ወታደር አድርጎታል። ወደ ቤቱም ተመልሶም የወላጆቹን ላም እውነትን ተናገር ብሎ ገስጾታል። ላሙም ሰይጣን እንዳደረበት በሰው ልሳን ተናግሮ የቅዱሱን ወላጆች ወቅቶ ገድሏቸዋል።
ቅዱስ ፊላታዎስ ግን ላሙን አስገድሎ ወላጆቹን ከሞት አስነስቶ ከአካባቢው ሰው ጋር በስመ ሥላሴ አስጠምቋቸዋል። በድንግልና ኖሮም ዘመነ ሰማዕታት ሲጀመር በእርጉም ዲዮቅልጥያኖስ እጅ ብዙ ተሰቃይቷል። በጸሎቱም ጣዖታቱን እነ አጵሎንን ከነ አገልጋዮቻቸው ወደ ጥልቁ አስጥሟቸዋል። እርሱም በዚች ቀን በሰይፍ ተከልሎ ለክብር በቅቷል። ለእኛ ለኃጥአን የሚሆን ቃል ኪዳንም ከጌታው ተቀብሏል። የቅዱሳን አባቶቻችን አማናዊት ርስት ድንግል ማርያም አትለየን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። እመቤታችን ከአብ ከወልድ ከመንፈስ ቅዱስ የምሕረት ቃል ኪዳን ከተቀበለች በኋላ ብዙ ታምራትን አደረገች። የታመሙትን ፈወሰች። ልጇ ካረገ በኋላ ልትጸልይ ወደ መቃብሩ በሄደች ጊዜ በጸሎቷ ሙታንን አስነሳች። በመቃብሩ ስትጸልይ የበረሃ አራዊትን ባስደነገጧት ጊዜ በእርሷ ላይ ምንም ያደረጉት ነገር የለም። ከኃይለኛ ንጉሥ ቤት መግባት የሚቻለው ማን ነው? እርሱንም አስቀድሞ ማሰር አይቻልምና ተብሎ በወንጌል እንደተጻፈ እርሷም የኃይለኛ ንጉሥ ማደሪያ ናትና፣ ስለዚህ በእርሷ ላይ ምንም አይነት ክፉ ነገር ማድረግ አልቻሉም። በእሳትም ያቃጥሏት ዘንድ እሳትን ባነደዱ ጊዜ ልጇ በሥልጣኑ አጠፋቸው። የአልጋዋን ሸንኮር የያዘውንም እጁን በሰይፍ ቀጣው። ከዚህ በኋላ ወንድሞቿ ሐዋርያት ትጉሃን መላእክት በግራዋና በቀኟ ቆመው ልጇ ወዳጇ በራሷ በኩል ተቀምጦ በፍጹም ክብር አረፈች። ሐዋርያትም ልጇ እንዳዘዛቸው በሥርዓት ገንዘው በተክል ቦታ በጌቴሴማኒ ቀበሯት። ነፍሷንም ወደ ሰማይ አሳርጎ ተድላ ደስታ ባለበት ዕረፍት ቦታ ኖራት። ዳግመኛ ልጇ ወዳጇ ሐዋርያትን ትጉሃን መላእክትን ሰብስቦ የቀደሙ አባቶችም ደስ እያላቸው አሳረጓት። ፍጥረቱ ሁሉ ደስ እያላቸው ዳዊትም አውታሩ 10 በሆነ በገና እያመሰገናት ነበር። ሌሎችም እንደ እርሱ ያሉ አባቶች እያመሰገኗት አሳረጓት። ወደ ኤዶም ገነትም አገባት። ለወዳጁ ዮሐንስና ለወንድሞቹ እንደነገራቸው ወደ ገነት አሳረጋት። ከብዙ ዘመንም በኋላ ቤተ መቅደሷ በቂሳርያ ሀገር ታነጸ። ቤተ መቅደሷም በታነጸ ጊዜ በተሰጣት ቃል ኪዳን ታምራትን አደረገች። ቤተ መቅደሷም በ3 ድንጋዮች ተሰርቷልና። ዳግመኛም በተሰጣት ቃል ሕሙማንን ፈወሰች። አንካሶችን፣ ልምሾችን አቀናች። በደብረ ምጥማቅም እስከ 5 ቀን ድረስ ለክርስቲያንም ለአረማውያንም ትገለጽላቸው ነበር። እመቤታችን በተሰጣት ቃል ኪዳን ያደረገችውን ታምር ስንቱን እናገራለሁ። እመቤታችን በግብፅና በኢየሩሳሌም በሶርያና በሮም በዓለም ሁሉ ቁጥር ስፍር የሌለው ታምራትን አደረገች። ስለዚህ ልመናዋ አማላጅነቷ ከመርገመ ኃጢአት ከዳግም ሞት ያድነን ለዘላለሙ አሜን። እመቤታችን በኢትዮጵያ ምድርም በእግዚአብሔር ስጦታ ቆስጠንጢኖስ ለተባለ ለንጉሥ ዘርዓ ያዕቆብ ታምራትን አደረገችለት። ከእርሱ በፊት ለነገሱ ወንድሞቹም ተአምራትን አደረገችላቸው። ስሙ በጽለይ የሚባል የአዳል ንጉሥ በተዋጋው ጊዜ እመቤታችን ለንጉሥ ዘርዓ ያዕቆብ ኃይልን አጎናጸፈችው። ሰማይ ምድር አያልፍም፣ የፍርድ ቀን የለም የሚሉ መናፍቃንን በእመቤታችን ቃል ኪዳን ተከራክሮ ረድቷቸዋል። ከመጽሐፈ ሄኖክ ከትንቢተ ዳንኤል በመጥቀስ ምላሽ አሳጥቷቸዋል። ከእግረ ሥልጣኑ በታችም አስገዝቷቸዋል። ዳግመኛም ንጉሥ ዘርዓ ያዕቆብ በእምነቱ በጸና ጊዜ እመቤታችን በተሰጣት ቃል ኪዳን ብዙ ታምራትን አደረገችለት። ስለዚህም መናፍቃንን ምላሽ ባሳጣቸው ጊዜ፣ ጣዖታትንም ባጠፋቸው ጊዜ አምልኮተ ሥላሴ በኢትዮጵያ ምድር ሰፋ። 2ቱን ሰንበታት አስተማረን። የእመቤታችን 33ቱን በዓላት የልጇ የወዳጇን በዓላትም አስተማረን። በቅዳሴ በጸሎት በዕጣን አከበረ። በኢትዮጵያ አገር ሁሉ አብያተ ክርስቲያናት ታነጹ። ከዚህም ጋር ንጉሥ ዘርዓ ያዕቆብ የተራቡትን አጠገባቸው፣ የተጠሙትንም አረካቸው፣ ድሃዎችን ተቀበላቸው፣ የተራቆቱትን አለበሳቸው፣ የታመሙትን ጠየቃቸው፣ የታሰሩትንም ጎበኛቸው። ልጇ ወዳጇ በወንጌል እንደተናገረ ዳግመኛም ያዘኑትን አረጋጋቸው፣ የተከዙትን ደስ አሰኛቸው፣ የራቁትን አቀረባቸው፣ የወደቁትንም አነሳቸው። ለደካማዎቹ እናት አባት፣ ለሞቱባቸው እናት አባትን ሆናቸው። ቃለ ብርሃን በሚባል መጽሐፈ ምስጢረ ሥላሴን የወልድን በሥጋ መወለድ ቅዳሜና እሑድ እያስተማራቸው ነበር። ስለዚህ የእመቤታችን ቃል ኪዳኗ በዚህ ዓለም በወዲያኛውም ዓለም ተፈጸመላት። እርሱም ከሞተ በኋላ ስለ እርሱ ልጁ ነገሰ።
ሰሎሞን በአባቱ ዳዊት ዙፋን እንደነገሰ የመላእክት አለቃ በሚሆን በሩፋኤል አማላጅነት በካህኑ በመልከጼዴቅ ጸሎት ከጻድቃን ነገሥታት ጋር በዕረፍት ቦታ አሳረፈችው። ከዚህ በኋላ ከእርሱ ቀጥሎ ለነገሰው ለልጁ እስክንድር እመቤታችን በቃል ኪዳኗ ብዙ ታምራትን አደረገች። እርሱም ወደ ግብፅ ጳጳሳት መልእክተኞችን በላከ ጊዜ ታቦትን ይባረኩ ዘንድ ጳጳሳትን አስመጣችለት። በዘመኑ ቀሳውስትንና ዲያቆናትን ሾመው ሃይማኖትን ያቀኑ ዘንድ። ሌላም ይህን የመሰለውን ሁሉ እመቤታችን ለፊተኞችም ለኋለኞችም የኢትዮጵያ ነገሥታት በቃል ኪዳኗ ትረዳቸው ነበር፣ ትወዳቸዋለችና። እነርሱም ይወዷታል ያከብሯታልና፣ የቃል ኪዳኗን ዜና እያስተማሩ ፈጽመው ያመሰግኗታልና። ስለዚህ ጠላቶቻቸውን ድል ይነሱ ነበረ፣ መንግሥተ ሰማያንም ታወርሳቸዋለች። ልመናዋ አማላጅነቷ በዚህ ዓለም ከሞተ ኃጢአት ካጋንንት ፈተና በወዲያኛው ዓለም ከገሃነመ እሳት ያድነን። ለአብ ለወልድ ለመንፈስ ቅዱስ ለእመቤታችንም በፍጥረት ሁሉ አንደበት ምስጋና ይገባል ለዘላለሙ አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ለዘላለሙ ይደርብንና በድንግልና ሕሊና በድንግልና ሥጋ ሕትመት የምትሆን እመቤታችን ያደረገችው ተአምር ይህ ነው። ወንድሞቻችን በኢትዮጵያዊ ንጉሥ በናዖድ ዘመን የሆነውን ስሙ። ጠላታችን ሰይጣን ሕገ ወንጌልን የሚነቅፉ በሐሰት መምህራን የተባሉ መራር ቃልን የሚናገሩ ብዙ ከሃዲያን መናፍቃንን ባስነሳቸው ጊዜ እመቤታችን ለንጉሥ ናዖድ ተገለጠችለት፣ መከታና ረዳትንም ሆነችው። የእሊ አይሁዳንንም ክህደት ገለጠችለት። ናዖድም በአደባባይ በጠየቃቸው ጊዜ በስንፍናቸው በጉስቁልናቸው ክርስቶስ ከድንግል ማርያም አልተወለደም እያሉ በግልጽ ተናገሩ። እርሱም ያን ጊዜ ስለ እመቤታችን ፍቅር በአምልኮቱ እንደሚቀና ኤልያስ ተቆጥቶ ከእነርሱ በሰይፍ አስመትቶ ያስገድላቸዋሉ፣ በእሳትም አቃጥሎ ያስገድላቸዋሉ። በፍርድ አደባባይ አቁሞ እየመረመራቸው መከራ ያጸናባቸዋሉ። በምዕመናን ልቡና ጥርጥርን የሚያሳድሩ መናፍቃንን እንደዚህ አድርጎ አጠፋቸው። በእመቤታችን ቃል ኪዳን ኃይልና በተመሰገነ ልጇም ሥልጣን ከአገር ሁሉ እንደ አቧራ ተበትነው ጠፉ። ንጉሥ ናዖድ ይህን ስላደረገ እመቤታችን መላ ዘመነ መንግሥቱ እስኪፈጸም ድረስ በቃል ኪዳኗ ጠበቀችው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። በጥር ወር የሚነበብ የእመቤታችን የቅድስት ድንግል ማርያም ድርሳን ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን አሜን።